ዛሬ እንግዲህ በኦሮሚያ ውስጥ ጦርነቱ እየተስፋፋ ነው። ከአርሲ ማሻገር በምስራቅ አርሲ፣ በምስራቅ ሸዋ፣ በምዕራብ ሐረርጌ እንደዚሁ ያሉ ሁኔታዎች ከቁጥጥር ውጭ እየወጡ ነው የሚል ነው የኦፌኮ ወይንም ደግሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ መግለጫ የሚያሳየው። ይህንን በተመለከተ አንድ ካልፎን ክሎዘቪትስ የሚባል ብዙዎቻችሁ ታውቁታላችሁ፣ በተለይ ኦንዋር በተሰኘ ጽሁፉ እና በዓለም አቀፍ ደረጃ በተለይ በዚህ በዋር ኦፍ አትሪሽን ላይ ከፍተኛ ምርምርና ጥናትን ያበረከተ ነው። እሱን በተመለከተ በተለይ የጦርነትን መስፋፋት በተመለከተ በኢትዮጵያ ውስጥ ያለውን ጦርነትን በተመለከተ ኦህዴድና ስብስቡ ይሄ አገዛዝ እንዴት ነበር ጦርነትን የሚመለከተው? አሁንስ ኦፌኮ ምን እየነገረን ነው? የጦርነቱ ባህሪ ወዴት እየሄደ ነው ያለው የሚለውን ነገር አይ ቲንክ ሳይንሳዊ ትንተናዎችን ማስከተል ይቻላል ብዬ ነው የማምነው። በዚህም ኦህዴድ እንዴት ለምን ጦርነቱን ኮንቴን ማድረግ እንዳልቻለ፣ በአማራና በትግራይ እንዲወሰን የፈለገው ጦርነት ለምን እሱ በሚፈልገው የጂኦግራፊ ሊሚት ውስጥ ብቻ ሊሆን እንዳልቻለ ሰፊ ማስረጃዎችን ሳይንሳዊ መላምቶችንም ጭምር እናስረዳለን። የሶማሌ ፒፕል አሊያንስ ፎር ሰልፍ ዲተርሚኔሽን ወይንም ኤስፒኤስ የተባለ ድርጅት የሶማሌ ህዝቦች ትብብር ለሶማሌ ህዝብ ነጻነት እና የራስን ዕድል በራስ ለመወሰን በሚል የተቋቋመ ትብብር ነው። በዚህ ትብብር ከጁን 20 እስከ 21 በለንደን ኮንፈረንስ አድርጎ ሰፋ ያለ መግለጫ አውጥቷል። 8 ነጥቦችን ቢያንስ 9 ነጥቦችን ያካተተ መግለጫ አውጥቷል። በጣም ጠንካራ መግለጫ ነው ያወጣው። በመግለጫዎች ውስጥ በክልሉ ያለውን የፖለቲካ ሁኔታ ብቻ ሳይሆን በአጠቃላይ ኢትዮጵያ ውስጥ ያለውንና ቀጣዩን ዘመን የሚያሳይ በርካታ ነጥቦች የተካተቱበት ስለሆነ እሱንም ዛሬ በዳሰሳችን በፕሮግራማችን እንመለከተዋለን። ማርክ ሩቢዮ እንደዚሁ ወደ የአሜሪካ የፎሬን ሴክሬታሪ እንደዚሁ ወደ ዩናይትድ አረብ ኤምሬትስ ወደ ዩናይትድ አረብ ኤምሬትን ጨምሮ ባህሬን እና ወደ ኩዌት አቅንተዋል። ይሄስ ምን ማለት ነው የሚለውን ነገር እናነሳለን። የእስራኤል ወታደሮች ጉዳይ በሶማሌላንድ እንደዚሁ እየተነሳ ያለበት ጉዳይ አለ። ከአፋብንና ከፋኖ ጋር የተገናኙ ትላንትና እንግዲህ የነበረ ልብን የሚሰብር ሀዘን ሰምተናል። ትላንትና ትልቅ መስዋዕትነት ነበር የተከፈለው። በአንጻሩ ደግሞ በወለጋ ከፍተኛ ድል የተገኘበት ዕለት ነበር ትላንትና። ሁለቱንም ይዘናል። በነገራችን ላይ አፋብን የበላይ እዝ መግለጫ እንደዚሁ ደርሶናል። እሱንም ወደ እናንተ የምናቀርብ ነው የሚሆነው የተወደዳችሁ። ሌላው ደግሞ የዚህ የወለጋ ፋኖን በተመለከተ እንደዚሁ በወለጋ ምንድን ያለው የሚለውንም ነገር ወደ እናንተ ለማድረስ እንሞክራለን። ባለፉት 3-4 ቀናት በወለጋ መጠነ ሰፊ ጦርነት ነው እየተደረገ ያለው። በሆሮ ጉዱሩ ወለጋ፣ በምስራቅ ወለጋ እና በሌሎችም የወለጋ አካባቢዎች ማለት ነው። ለምንድነው እነዚህ ጦርነቶች ተስፋፍተው የቀጠሉት? ለምንድነው እነዚህ ጦርነቶች የሚደረጉት የሚለውንም ነገር ወደ እናንተ ብናደርስ ደስ የሚለን ነው የሚሆነው ማለት ነው። ሌላው ብልጽግና ከምርጫ በኋላ ጠንካራ መንግስት በሚል የመንግስት ሰራተኞችና ሲቪል በተለይ ደግሞ በዚህ በብልጽግና ቢሮክራሲ ውስጥ ያሉ ሰራተኞችን ሰብስቦ ውይይት ለማድረግ ጥረት እያደረገ ነው ያለው። ከምርጫ በኋላ ጠንካራ መንግስት ይመጣል የሚል ኢሉዥን በኢትዮጵያ ሕዝብና አእምሮ ውስጥ ለማስረጽ ጥረት እያደረገ ነው ያለው። እሱን እንግዲህ ትርጉሙ ምን ማለት ነው የሚለውንም እንደዚሁ በስፋት እንሄድበታለን። ከአርበኛ አንሙት ጋር ነው ዛሬ ቆይታ የምናደርገው። አንሙት እስኪመጣ ድረስ ግን በቀጥታ በወለጋ ያለውን ሁኔታ እየሰማን ወለጋ ላይ ስለነበረው ሁኔታ ባለፉት ጥቂት ቀናቶች የነበረው ሁኔታ እሱን እንስማና ከዛ በኋላ ሌሎች ጉዳዮች እናስከትላለን። ኦኬ፣ አንሙት ዝግጁ ነው አለ። ወንድማችን እንኳን ደህና መጣህ ወደዚህ ፕሮግራም አንሙት። እንኳን ደህና ቆየህ ወንድም፣ እንዴት አለህ? ደህና ነህ ወይ? ቅዳሜና እሑድ በርከት ያሉ ፕሮግራሞች እየሰራህ ነው የነበረው። ትናንትናም በጣም ቆንጆ ቆይታ ነበረ ከዶክተር ሳሙኤል ጋር። ደህና ነን። የኢቢሲ ተመልካቾች እንግዲህ በየጊዜው አዳዲስ ዩቲዩብ ገጽ እያስተዋወቅን ነው ያለነው። ያለውን ችግር በደንብ ትረዱታላችሁ። ነገር ግን በቋሚነት ፕሮግራማችን የሚተላለፍባቸው ቻናሎች ደግሞ አሉ። በተለይ የረምብል ገጻችንን መቀላቀል እጅግ በጣም አዋጭ ነው፣ እያደገ ነው፣ ጥሩ እየሄደ ነው። ነገር ግን ረምብልን ብዙ የለመድነው አይደለም። ብዙ የኢትዮጵያ ተመልካቾችና እሱ ላይ ሰብስክራይብ በማድረግ ኤቢሲ ዛ ላይ በቋሚነት ስላለ ዝግጅቶቻችን ዛ ላይ ስላሉ ዩቲዩብ ቢዘጋም ዛ ላይ አንጻራዊ ነጻነት ስላለው እሱ ልትከታተሉት ትችላላችሁ። እርግጥ ነው አማራሳት አለ። የአማራሳት ላይ ቴሌቪዥን ዝግጅታችንን በየጊዜው በየቀኑ ያስተላልፋል። እነዚህ ቋሚ ማሰራጫዎቻችን እንዳሉ ናቸው። ነገር ግን ያው ዩቲዩብ የተለያየ
ቻሌንጅ ስላለው እሱን ትረዱታላችሁ ብለን እናምናለንና እዛ ላይ እየገባችሁ ሰብስክራይብ አድርጉ፣ ኤቢሲ ቴሌቪዥንን አግዙ ለማለት እንፈልጋለን። ወንድም ዓለም መልካም ርዕሰ ጉዳዮችን አንስተሃል። መልካም ቆይታ ይሁንልን። መልካም ወንድም አንሙት ከዚህ ጋር ኤቢሲን ከማገዣ መንገዶች አንደኛው በስልክ ቁጥሮቻችን የሚደረግ ድጋፍ ነው። በቀጥታ በካሻፕ እና በዜል ማገዝ ትችላላችሁ። አድማጭ ተመልካቾቻችን በቋሚነትም የኤቢሲ ሜምበር መሆን ትችላላችሁ። ወራዊ ኮንትሪቢዩሽኖችን ማድረግ ትችላላችሁ፣ አቅማችሁ በፈቀደ ልክ ማለት ነው። ሲደመር 1723933725 በነገራችን ላይ ስክሪኑ ላይ ያሉትንም ነገር ኪውአር ኮዶች እንደዚሁ ስካን በማድረግ አይ ቲንክ ድጋፍ ማድረግ የሚቻል ይመስለኛል። አም ኖት ሹር በቀጥታ ስካን አድርጋችሁ ስክሪኑ ላይ ካፕቸር ማድረግ የምትችሉ ከሆነ ሌላ ጊዜ እንግዲህ ፕሮግራሙን ሲጨርስ ምናልባት እኔ ራሴ ሞክረዋለሁ ስካን አድርጌ እንደሚሰራና እንደማይሰራ ኪውአር ኮዱን ማለቴ ነው። እሱን ማድረግ ትችላላችሁ። የኤቢሲ ቤተሰቦች ለእናንተም ሰላምታ እንዲደርስ ፈልጋለሁ። ይህም ፕሮግራም ከየት ሆናችሁ እየተከታተላችሁ እንዳላችሁ ማወቅ እንፈልጋለን። ትንቢት ሰላም ብያለሁ። እንዴት አለሽ? ረጅም ጊዜ ነው እንግዲህ ከተጠፋፍተናል። ኬዋይ ትመጣለሽ ብዬ አስባለሁ። የኤቢሲ ሌሎችም ኤቢሲ አስተባባሪዎችና አጋፋሪዎች አሉ። አንሙት በሁል ጊዜ በፕሮግራሞቻችን ላይ ሆነው ፕሮግራሞቻችን ለብዙ ሰዎች እንዲደርሱ ድጋፍ የሚያደርጉ የሚያሳልጡ እህትና ወንድሞች አሉን። ስላላችሁን ከልብ እናመሰግናለን። ዲቦራ መንክር እንደዚሁ ጠንከር ያለ መልእክት አስቀድመህ መጻፍን ቴክኒሻናችን ልኮልን ነበርና ሚሊሻ ላይ መሰራት አለበት፣ አፋብን መስራት አለበት ያልካቸውን በርካታ ጉዳዮች እንደዚሁ ልከልናል። እናመሰግናለን። ተመልክተናቸዋል። ለሚመለከታቸው አካላት እናደርሳለን ብዬ አስባለሁ። በላቸው ሰላም ብያለሁ። ከዳላስ እየተከታተልከን እንደሆነ ነው የጻፍክልን። ቦጋለ ክብረት ሰላም ብያለሁ። ሰንሴት ሌሎቻችሁም እንደዚሁ ሰላም ብለናል። ፕሮግራሞቻችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራሉ። ስላላችሁን ከልብ እናመሰግናለን። አንሙት ወለጋ በአየር ኃይል የታገዘ በድሮን የታገዘ ከባድ ውጊያ ሲደረግ ነው የከረመው። በዚህ ጉዳይ ላይ የገረሙኝን ነገሮችና ጥያቄዎች ለአርበኛ ንጉሱ አንስቼለታለሁ። ምን መሰለህ፣ በተለይ ደግሞ የአየር ኃይልና የድሮን የተቀናጀ ውጊያ ነው ከእግረኛ ሰራዊቱ ጋር የሚያደርገው ብልጽግና። ሃይብሪድ ዋርፌር ነው የሚያደርገው። ሁሉንም ኃይሎቹን በአንድ ጊዜ ያሰማራል። ፕላስ ደግሞ የአየርና መሬት ላይ ያለውን ኃይል እኩል ነው በጦርነት ሂደት ውስጥ እንዲሳተፍ የሚያደርገው። አሁን በእያንዳንዱ ጦርነት አንሙት የአየር ኃይል የማይሳተፍበት እግረኛ ሰራዊቱ ብቻውን የሚያደርገው ጦርነት እንደሌለ ነው በአማራ ክልል ማረጋገጥ የተቻለው። የአየር ኃይሉ ድጋፍ ከሌለ ሰራዊቱ አይዋጋም። ወደዛ ደረጃ ተደርሷል። ስለዚህ የሰራዊቱን ሞራል ለማነሳሳትም ይሁን በእያንዳንዱ ጦርነት ላይ ከላይ አየር መኖር አለበት ሰራዊቱ እንዲዋጋ የሚል ነው እና አርበኛ ንጉሱ እየነገሩን ያሉት። ይሄ ደግሞ ፋኖን በተለይ በእንደዚህ አይነት ጦርነቶች ውስጥ የራሱን አይነት ልምምድ ወይንም አዳፕቴሽን እንዲያሳድግ እንዲላመድ አድርጎታል። እያንዳንዱ ጦርነት ላይ እነዚህን ኤክስፔክት እያደረግን ነው የምንዋጋው የሚል ነገር አንስቶልናል። እንደው ከሱ ጋር ያደረግኩትን ቆይታ እንስማና እንሙት። ወደ ሌሎቹ ጉዳዮቻችን እናልፋለን። ሰፋ ያሉ ጉዳዮች ስለሆኑ አጠር እያደረግን እንሄዳለን። ግን ከንጉሱ ጋር ያደረግኩትን ቆይታ እየሰማን ሌሎች ሰዎችም ወደ ፕሮግራሞቻችን እስኪመጡ ድረስ ጊዜ ለመግዛትም ይጠቅመናል። ሀሳብ አስተያየቶቻችሁን ጻፉልን። የምትጽፉልን ሀሳብ አስተያየቶችንም በነገራችን ላይ በዋትሳፕ የምትልኩልን መልእክት እየሰማን ያለ ነው። ሰሞኑን በነበሩን ፕሮግራሞቻችን ላይ የደረሰን አስተያየት በጣም ጥሩ ነው። ትላንትናም በነበረን ቃለ መጠየቅ ላይ ላካችሁልንን አስተያየት ለኔም ለተመልካቾቻችንም ለሌሎችም ለኤቢሲ አባላትም ጭምር ቃለ መጠየቅ ላደረግንለትም ዶክተር ሳሙኤል ተፈራም ጭምር አድርሰናል መልእክቶቹን ለማለት ነው። በዚህ አጋጣሚ ከትናንት ወዲያም በነበሩ ፕሮግራሞቻችን ላይ ላካችኋቸው የዋትሳፕ መልእክቶች ይደርሱናል፣ እንሰማችኋለን። በቀጥታ የሚላኩልን ናቸውና ላኩልን መልእክቶቻችሁን ለማለት ነው። ስለዚህ ቃለ መጠይቁን እንስማ። ምንድነው በወለጋ ያለው? አሁንስ ምን እየተካሄደ ነው ያለው የሚለውን ነገር እንስማ። አርበኛ ንጉሱ እንዴት አለህ? የአማራ ፋኖ በብሔራዊ ንቅናቄ አፋብን በቢዛሞ ወለጋ እዝ